1,500,000 ብር ከፍለው የቤት ባለቤት መሆን ይችላሉ። ከባለ አንድ መኝታ እስከ ባለ 3 መኝታ ነው። አፍሪካ ኮንቬንሽን ሴንተሩ ፊት ለፊታችን ነው። ኢንተርናሽናል ስብሰባ የሚደረግበት ነው። ከሴኩሪቲ አንፃር በጣም ለየት ያለ ቆንጆ ነው የሚሆንልን ማለት ነው። እኛ ጋር የዋጋ ጭማሪ የሚባል ነገር ምንም የለም። ምንም አይነት ጭማሪ የለም። ከ$1,500 እስከ $3,000 ድረስ ይከራያሉ። የከርሰ ምድር ውሃ ባካፕ ጄኔሬተር አለው። ምንም አይነት ጉድለት አይኖረውም። የ30% ልዩ ቅናሽ አለ። ይሄን ጥሩ እድል ብትጠቀሙበት ባይ ነኝ። ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬ ድሪም ቢልደርስ ሪል ስቴት ላይ ተገኝተናል። እንግዲህ በዛሬው ቆይታችን እስከ 30% ቅናሽ የተደረገላቸው የተለያዩ አይነት የቤት አማራጮች የምናሳያችሁ ነው የሚሆነው። እነዚህ ቤቶች ምን አይነት ናቸው፣ ዋጋቸው ስንት ነው፣ በምን አይነት የካሬ አማራጭ ነው የቀረቡት የሚለውን አጠቃላይ መረጃ ወደ እናንተ እናደርሳለን። እናንተም ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድትከታተሉ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብራችሁ ቆይታ ማድረገው ኔሊና አብራም ነኝ። በካሜራማንና ኦላለ ወደ ፕሮግራሙ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። አመሰግናለሁ። ወደ እናንተ ስንመጣ አንድ አዲስ ነገር እንዳለ ሰምተን የመጣ ነው። ራስሽን አስተዋውቂልን። ዛሬ ሴት ነው የተገኘ ነው። መልካም። እኔ ማራማዊት ሰለሞን እባላለሁ። የድሪም ቢልደር የሽያጭ አማካሪ ነኝ። አሁን ደግሞ የምንገኘው በድሪም ቢልደር ዋና ቢሮ ላይ ነው። መልካም። ስላለው ነገርና ተጨማሪ መረጃዎች ብናወራስ ደስ ይለኛል። ስላሉት አንዳንድ ነገሮች አረፍ ብለን እንነጋገር። በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እንኳን ሰላም ቆየሽኝ። እንግዲህ ከዚህ በፊት ወደ እናንተ በተደጋጋሚ መተናል። ግን ለአዲስ ተመልካቾቻችን ድሪም ቢልደርስ ማን ነው? እስከዛሬ ምን አይነት ስራዎችን ሰርቷል? አሁን ላይስ ምን ላይ ነው ያለው የሚለውን ብታብራሪልን። እሺ መልካም። ያው ድሪም ቢልደር ሪል ስቴት ኬድማስ ቢዝነስ ግሩፕ በመባል ይታወቃል። ያ ማለት በውስጡ የተለያዩ ቢዝነሶች አሉ። ይሄ የሪል ስቴት ዘርፉ እንደ አንደኛው ቢዝነስ ቢሆንም ማለት ነው። የመጀመሪያው ደረጃ 1 ተቋራጭ ኮንስትራክሽን ሰራተኞች ነን። ለሌላ ሪል ስቴቶችም ኮንስትራክሽን ሰርተን እናውቃለን። በሁለተኛ ደረጃ ቴራ አልሙኒየም፣ ቴራ ኢንጂነሪንግ እንዲሁም ደግሞ ጄኔሬተር እና ብረት አስመጪዎች ነን። አሁን ደግሞ በሪል ስቴቱ ዘርፍ መተናል ማለት ነው። ያው በኮንስትራክሽን ዘርፉ ቆይታችን መሰረት የሰራናቸው የተለያዩ ህንጻዎች አሉ። ለምሳሌ ያክል ወደ ሀያት ጋር አለን። እዚህ ደግሞ ስትመጪ ያለሽበት ቢሮ አሁን የምንገኝበት ቢሮ ማለት ነው የራሳችን ቢልዲንግ ነው። የተለያዩ ህንጻዎችን ገንብተናል ማለት ነው እና ገንዘብ ኮሌክት የምናደርገው ከነዚህ ህንጻዎቻችን ነው። መልካም። እስቲ አሁን ስለመጣንበት ጉዳይ እናንሳና ምን አዲስ ነገር ይዛችሁልን የመጣችሁት? ያው ሁሌም እኛ የሰዎችን ህልም እንደገነባን ነው። አሁን ላይ ፕራይም በሚባል ሎኬሽን በሲኤምሲ ከአፍሪካ ኮንቬንሽን ሴንተሩ ፊት ለፊት ላይ አንድ ኮምፓውንድ አፓርትመንት እየሸጥን እንደሆነ ታውቂያለሽ። በዛ ኮምፓውንድ አፓርትመንት ውስጥ አዲስ ብሎክም አውጥተናል። ግቢያችንን እንደምታውቂው በአራቱም አቅጣጫዎች ጥሩና ቆንጆ የሚባል ቪው አለው። እንዲሁም ነፋሻማ አየር ነው። ፕራይም የሚባል ሎኬሽን ነው። ሎኬሽናችን ላይ የተለያዩ አብያተ ክርስቲያኖች፣ የህክምና ቦታዎች፣ ትምህርት ቤቶች ምንም ነገር ወተን በቀላሉ የምናገኝበት ሎኬሽን ነው ማለት ነው። ለስፖርት ማዘወተሪያም፣ ለመኪና ማቆሚያም፣ ከልጆች ጋር ዘና ለማለት ከግቢ ወጣ ብዬ ልዝናና እንኳን ብንል ፊት ለፊታችን አንፊ ቲያትሮ አለ። እዛ ጋር ያለው ኮምፓውንድ አፓርትመንታችን ውስጥ አዲስ ብሎክን አውጥተናል። በፊት እንደምንሸጠው ከባለ አንድ መኝታ እስከ ባለ 3 መኝታ ነው ይዘንላቸው የመጣ ነው። እስቲ እናንተን ከሌሎቹ ምንድነው ለየት የሚያደርጋችሁ? እሺ ያው እኛን ከሌሎቹ ብዙ ለየት የሚያደርገን ነገር አለ። ግን አንዱን በእና ወሳኝ ነገሩን በዚህ ሰዓት ብዙ ሰው የሚቸገርበትን ነገር ልንገርሽ። እኛ ጋር የዋጋ ጭማሪ የሚባል ነገር ምንም የለም። ምንም አይነት ጭማሪ የለም። መጀመሪያ ውልሽ ላይ በተዋዋልሽው መሰረት በዛ ውል ነው የምትጨርሽው። ምንም አይነት የዋጋ ጭማሪ አናደርግም። እቃ ጨመረ፣ ዶላር ጨመረ፣ ምንም አይነት ጭማሪዎች አናደርግም። ያ ምክንያቱ ደግሞ እኛ አስመጪዎች ነን። ብረትም ጄኔሬተርም አስመጪዎች ስለሆነ ምንም አይነት ዋጋ ጭማሪ አናደርግም። ፊክስድ ፕራይስ ነው ያለን ማለት ነው። ሌላ ደግሞ አንድ ስጨምርልሽ የመረጥነው ሎኬሽን ፕራይም ሎኬሽን ነው። ያ ማለት ምን ማለት ነው? ሰው ቤት ሲገዛ አካባቢውንም አብሮ ነው የሚገዛው። ምክንያቱም ረዘም ላለ ጊዜ በቃ ቤት ገዛሽና ኖርሽበት ማለት ረዘም ላለ ጊዜ እዛው ነው የምትኖሪው። በቃ ያንቺ ሴንሲቲቭ ነገር አይደለ ቤት ማለት። ስለዚህ በአካባቢሽ ምን አለ፣ ለልጆቼ ምቹ ነው ወይ ምናምን የሚሉትን ነገሮች ብዙ ነገር አለኛ አሁን ከመረጥነው ሎኬሽን አንፃር
ለምሳሌ ያክል የእምነት ቦታዎች ብንል የእምነት ቦታዎች በደንብ አሉ። ትምህርት ቤቶች ብንል ብዙ ኢንተርናሽናል ትምህርት ቤቶች አሉ። የህክምና ቦታውን ብንል ደግሞ አይሲኤምሲ ሆስፒታል እዚያው አቅራቢያችን ነው። እንዲሁም የተለያዩ ሌሎች ሆስፒታሎች አሉ ማለት ነው። ስለዚህ ይሄ ሎኬሽኑ ላይ የምናገኘው በቅርባችን የምናገኘው ነገር ስለሆነ እነዚህ አሁን የጠቀስኩልሽ ነገሮች እኛን በደንብ ለየት ያደርገናል። መልካም። እስቲ አሁን እነዚህን ቤቶች ይዛችሁልን ለመታችኋል። በምን አይነት የካሬ አማራጭ ነው የቀረቡት? ምን አይነት ቤቶችስ ነው ይዛችሁልን የመጣችሁት? መልካም። እኛ ይዘን የመጣ ነው የቤት አማራጮች ከባለ 1 መኝታ እስከ ባለ 3 መኝታ ነው። ያ ማለት ከ73 ካሬ እስከ 182 ካሬ በተለያዩ የካሬ አማራጮች ይዘንላችሁ መተናል ማለት ነው። መልካም። እስቲ አሁን ደግሞ ስለ ዋጋውና ምን አይነት ያከፋፈል ሁኔታ እንዳለው ንገሪ። እሺ፣ ያው እኛ ጋር እንደነገርኩሽ የ30% ልዩ ቅናሽ አለ 100% ለሚከፍል ሰው ማለት ነው። ባለ 1 መኝታው 7,287,000 ብር ሙሉ ክፍያው ነው። 100% ከፍዬ የ30% ቅናሽ አገኛለሁ ለሚል ሰው ደግሞ 5,300,000 ብር ነው። እንዲሁም ደግሞ በፕሮግረስ ቀስ እያልኩ ከፍላለሁ ለሚል ሰው ምንም አይነት የዋጋ ጭማሪ ሳይደረግበት በ726,000 ብር የቤት ባለቤት መሆን ይችላል ማለት ነው። ባለ 2 መኝታ ደግሞ ሙሉ ክፍያው 11,134,000 ብር ነው። እሱን 10% ቅድመ ክፍያ ከፍለው የቤት ባለቤት መሆን ይችላሉ። ያ ማለት 1,113,000 ብር ከፍለው የባለ 2 መኝታ የቤት ባለቤት መሆን ይችላሉ። ባለ 3 መኝታው ደግሞ በ15 ሚሊዮን ብር ሙሉ ክፍያ እንዲሁም ደግሞ በ10% ቅድመ ክፍያ ያ ማለት 1,500,000 ብር ከፍለው የባለ 3 መኝታ የቤት ባለቤት መሆን ይችላሉ ማለት ነው። መልካም። እንግዲህ ይህ ማለት በዚህ ዋጋ ወይም ደግሞ በዚህ ክፍያ ብቻ ነው እስከ መጨረሻው ድረስ የሚቆዩት ማለት ነው? አዎ፣ እኛ ጋር ምንም አይነት የዋጋ ጭማሪ አናደርግም። እቃ ጨመረ፣ ዶላር ጨመረ ብለን ምንም አይነት የዋጋ ጭማሪ አናደርግም። አንድ ጊዜ ውላቸው ላይ በተዋዋሉት ብር እስከ መጨረሻው ይጨርሳሉ ማለት ነው። ይህ ደግሞ እኛ ብረትም ጄኔሬተርም አስመጪዎች ነን። አልሙኒየም፣ ቴራ ኢንጂነሪንግ የኛ ናቸውና ገንዘብ የምንሰበስብበት ሁኔታ ይሄ አይደለም። ገንዘብ የምናገኝበት መንገድ ከሪል ስቴቱ ብቻ ሳይሆን ከተለያዩ ሬንት የምናረጋቸው ህንጻዎች ወደ 5 ህንጻዎች አሉን። ሀያት አለን። አሁን ያለንበት ህንጻ ገርጂ የራሳችን ነው። ስለዚህ የተለያዩ ህንጻዎች ስላለን ብር ኮላብ የምናረግበት መንገድ ከተለያየ ቦታ ነው ማለት ነው። እና እዚች ጋር የምጨምርልሽ ነገር የምናስከፍለው እኛ በፕሮግረስ ነው፣ ታይም ቤዝድ አይደለም። ፕሮግረስ ቤዝድ ማለት ግልጽ ለማድረግ ያክል ለምሳሌ ያክል ግራውንድ ላይ ሲደርስ 10% ከፍለው ይዋዋላሉ። ከዛ በኋላ የሚከፍሉት ሁለተኛ ላይ ሲደርስ ክፍያ ደርሷል ብለን መጀመሪያ እኛ ሰርተን ነው ደውለን ኑ ክፈሉ የምንለው። ስለዚህ ፕሮግረስ ቤዝድ ነው አከፋፈላችን። የ30% ልዩ ቅናሽ አለ። ስለዚህ ይሄን ጥሩ እድል ብትጠቀሙበት ባይ ነኝ። ስለ ፕሮግረሱ ግልጽ ለማድረግ ያክል አሁን የተጀመረው ፕሮጀክት በምን ያህል ጊዜ ገደብ ነው የሚጠናቀቀውና ተጠቃሚው የሚደርሰው? ከ2 ዓመት ተኩል እስከ 3 ዓመት ድረስ። መልካም። ይህን ያህል እንግዲህ ቢሮ ቁጭ ብለን ካወራን ሳይቱ ያለበትን ሁኔታ ደግሞ ሄደን በአካል መጎብኘት ብንችል ደስ ይለኛል። እሺ። አሁን የምንገኘው ኮምፓውንድ አፓርትመንታችን ውስጥ ነው። ቅድም ደግሞ እንደነገርኩሽ በጉጉት ስንጠብቀው የነበረው ብሎካችን ይፋ አድርገናል ለሽያጭ ማለት ነው። ይህ ማለት 2 አይነት ቪው አለው ብሎኩ። የመጀመሪያው ሲቲ ቪው ነው። ሁለተኛው ደግሞ ግሪን ኤሪያዎቹን፣ የዋና ቦታውን፣ የልጆች መጫወቻውን፣ እነዚህ ነፋሻማ አየር የምናገኝበትን ቪው የምናይበት ቦታ ነው። እነዚህ 2 ቪዎች ለየት ያደርገዋል ማለት ነው ብሎካችንን። ባለ 2ም ባለ 3ም አለ። ባለ 1 መኝታን ጨምሮ ነው ያለን። ትንሽ ስለ ግቢያችን ደግሞ ስነግርሽ ግቢያችን ኮምፓውንድ አፓርትመንት ነው። ለየት የሚያደርገው ነገር 5 ስታር ሆቴል በውስጡ አለ። ይህ መኖሩ ለሰዎች ሌክጀሪ የሆነ ላይፍን እንዲኖሩ ያደርጋሉ። የሚፈልጉትን ነገር በቀላሉ ያገኛሉ። በቂ የመኪና ማቆሚያ አለ። ምንም አይነት መኪና ግቢያችን ውስጥ ከላይ አይንቀሳቀስም ማለት ነው። ይሄ ደግሞ መሆኑ ለልጆች በጣም ሴቭ የሆነ ነገር ነው። ያወላጆች ብዙ ጊዜ ልጆችን እንዲጫወቱ ወደ ውጪ ሲልኩ ምናምን መኪና ቢመጣ ምናምን የሚፈራታቸው ይወገዳል ማለት ነው። ሌላ የተለያዩ የህፃናት መጫወቻዎች፣ የዋና ቦታዎች፣ ብዙ አሚኒቲዎችን የያዘ ኮምፓውንድ አፓርትመንታችን ነው ማለት ነው። በጣም ጥሩ። ቀደም ብለሽ የጠቀስሽልኝ ከሌሎቹ ለየት ያለው ሳይታችሁ አሁን ለሽያጭ እንደቀረበ ነግረሽኛል። እስቲ ስለሱ ሳይት ደግሞ ሰፋ ያለ ማብራሪያ ስጪኝ። ያው የምናስረክበው እኛ ከ2 ዓመት ተኩል እስከ 3 ዓመት ድረስ ነው ዴሊቨሪ ታይማችን። የዴሊቨሪ ታይም ምንም አይነት ኢሹ የለብንም። ጄኔሬተር አስመጪዎች ነን፣ ብረት አስመጪዎች ነን። ቴራ ኢንጂነሪንግ፣ ቴራ አልሙኒየም የኛ ነው። ደረጃ 1 ተቋራጭ ኮንስትራክሽን ሰራተኞች ነን። ስለዚህ እኛ ጋር የዴሊቨሪ ታይም ምንም ችግር የለውም ማለት ነው። ሌላው የከርሰ ምድር ውሃ አለው፣ ባካፕ ጄኔሬተር አለው እና ምንም አይነት ጉድለት አይኖረውም። እስቲ እንግዲህ እነዚህን ሳይቶች ለሚገዛ ሰው ምን የተለየ ጥቅም ከዚህ ሳይት ያገኛል ብለሽ ታምኛለሽ?
መልካም ጥሩ ጥያቄ ነው የጠየቅሽኝ። ያው ቤት ሴንሲቲቭ ነገር ነው። ሰው ቤት ሲገዛ አካባቢውንም አብሮ ነው የሚገዛው። ሎኬሽኑ ፕራይም ነው ፕራይም አይደለም የሚባለው የኛ ሎኬሽን ያው ፕራይም ሎኬሽን ነው። በአካባቢያችን አብያተ ክርስቲያኖች አሉ፣ የእምነት ቦታዎች አሉ ማለት ነው። ሁለተኛ ትምህርት ቤቶች፣ የተለያዩ ትምህርት ቤቶች አሉ በአካባቢያችን። የሕክምና ቦታ ብንል አይሲኤምሲ ሆስፒታል አለልን አጠገባችን፣ እንዲሁም የተለያዩ ኢንተርናሽናል ሆስፒታሎች አሉልን ማለት ነው። ከአካባቢው አንፃር እነዚህን እነግርሻለሁ ፕራይም መሆኑን ማለት ነው። ሌላው ደግሞ አፍሪካ ኮንቬንሽን ሴንተሩ ፊት ለፊታችን ነው። ኢንተርናሽናል ስብሰባ የሚደረግበት ነው። እሱ በአካባቢያችን መኖሩ አንደኛ የአካባቢው ልማት የተፋጠነ ነው። በሁለተኛ ደረጃ ከሴኩሪቲ አንፃር በጣም ለየት ያለ ቆንጆ ነው የሚሆንልን ማለት ነው። ሌላው ደግሞ ከግቢ ወጥቼ ልዝናና፣ ስፖርት ልስራ፣ ልሩጥ ቢሉ ደግሞ ልጆችን ይዘው ወጣ ብዬ የተዝናናለው ቢሉ ፊት ለፊታችን አንፊ ቲያትሮ አለ። የልጆች መጫወቻ አለው። ለመሮጥ ስፖርት ለመስራት በቂ ስለሆነ ይሄም ለየት ያደርገዋል ማለት ነው ሳይታችንን። ግቢ ውስጥ ደግሞ ኮምፓውንድ አፓርትመንት እንደመሆኑ ኮምፓውንድ መሆኑ ብቻ ለየት ያደርገዋል የመጀመሪያው። በሁለተኛ ደረጃ የከርሰ ምድር ውሃ፣ ግሪን ኤራዎች፣ በቂ የልጆች መጫወቻ፣ እነዚህ ስዊሚንግ ፑሎቹ፣ የሴት የወንድ ጂምናዚየሞቹ፣ ሞሮኮ ምናምን መኖሩ ግቢያችን ውስጥ የምንፈልገውን በግቢያችን ውስጥ በጥሩ ፕራይስ እናገኛለን ማለት ነው። ይሄ ነገር ለየት ያደርገናል አይመስልሽም? ልክ ነው። ከዛም በተጨማሪ ደግሞ ሴምሲ ላይ መገንባቱ አሁን ላይ ሴምሲ በከተማችን ላይ ተወዳጅ ከሚባሉ ቦታዎች መካከል አንደኛው መሆኑንም ያሳያል። አዎ ልክ ነሽ። መልካም። እስቲ እንግዲህ እዚህ አካባቢ ላይ ከዚህ በተጨማሪ ሰዎች ምን ማግኘት ይችላሉ? ምክንያቱም ሰዎች ቤትን ሲገዙ አንደኛ ሊኖሩበት ነው፣ ሁለተኛ ደግሞ ሊያከራዩት ነው። እዚህ አካባቢ ላይ ሰዎች ለኪራይ ቢጠቀሙትስ ዋጋው ምን ያህል ይባላል? በዚህ ተጠቃሚነታቸው ምን ያህል ይሆናል? ይሄ በጣም አሪፍ ጥያቄ ነው። የኛን ቤቶች ለማከራየት ሲፈልጉ አፍሪካ ኮንቬንሽን ሴንተሩ ፊት ለፊታችን ነው። ያ ማለት ደግሞ አፍሪካ ኮንቬንሽን ሴንተር ውስጥ በተለያየ ጊዜያቶች የተለያዩ ስብሰባዎች ይደረጋሉ። የተለያዩ ሰዎች የራሳቸውን ነገር የሚያስተዋውቁበት ቦታ ስለሆነ ብዙ ጊዜ ስብሰባዎች ይኖራሉ ማለት ነው። ስለዚህ እኛ ቤታችንን $1500 እስከ $3000 ድረስ ይከራያሉ። ይህን ምልሽ ታዲያ ዛሬ ባለው ሁኔታ ነው። ከሁለት ዓመት በኋላ ሴምሲ ምን ልትሆን እንደምትችል መገመት ስለማይከብድ በጣም በጥሩ ዋጋ እናከራየዋለን ማለት ነው። እንግዲህ ሲታይ በጣም ያምራል። ሳይቱ ብዙ እንቅስቃሴ ላይ ነው ያለው። እንደው ከተቻለ ውስጥ ገብተን ያሉትን ነገሮች ደግሞ በተሻለ ማየት ብንችል ደስ ይለኛል። ወደ ላይ እንውጣና እኛ አሚኒቲውን ቀድመን ስላዘጋጀ ነው አሚኒቲዎቹን ላስጎብኝሽ። ደስ ይለኛል። እሺ ቪውን እንዴት አየሽው? ቪው በጣም ያምራል። ሙሉ ከዚህ ሆነን ከተማችንን ማየት እንችላለን። በጣም ደስ የሚል ቪው ነው ያለው። መልካም። ያው አሁን የምንገኘው እንደምታውቂው አሚኒታችን የሚገኘበት ህንጻ ላይ ነው። ፕራይም ሎኬሽን ነው የምልሽ ለዚህ ነው። አሁን እዚህ ላይ እንኳን ሆነሽ የተለያየ የሲቲ ቪው እንትን አለው። ነፋሻማ አየር ነው አየሩ። ከትምህርት ቤቶችም ከአብያተ ክርስቲያንም ከፊት ለፊታችን የምንገኘው ያው አፍሪካ ኮንቬንሽን ሴንተሩን ነው። ሲቲ ቪው አለ። የተለያዩ ትምህርት ቤቶች አሉ። አብያተ ክርስቲያን አለ። አይሲኤምሲ ሆስፒታል ከአቅራቢያችን ነው። ስለዚህ እነዚህ ሁላ ነገሮች ሳይታችንን ፕራይም ሎኬሽን ያስብሉልናል ማለት ነው። በጣም ደስ ይላል። መልካም። አሁን ያለንበት ቦታ ምን የሚባለው ቦታ ነው? የቢልዲንጉ አሁን እኛ የቆምንበት ቦታ የአሚኒቲው ቦታ ነው። በቂ የመኪና ማቆሚያ ይዟል። ሁለት ትልልቅ የዋና ቦታዎች አሉን። እንዲሁም የተለያዩ አሚኒቲዎች አሉን ማለት ነው። መልካም። የነበረን ቆይታ በጣም ደስ የሚል ነበረ። ጥሩ የሆነ ማብራሪያ ነበር ስትሰጪኝ የነበረው። በስተመጨረሻ ማለት የምትፈልጊው ነገር ካለ ደግሞ እድሉን ልስጥሽ። ደስ ይለኛል። ሳይታችን እንደምታውቂው በአራቱም የተለያየ ቪውና ቆንጆ ቪው ያለው ሳይት ነው። ብሎክ ጂ ለሽያጭ አውጥተናል። አሁን ላይ በድጋሚ የኛ ሳይት 724 ነው ግንባታው የሚደረገው። እንዲሁም ገና ከታች እየቆፈርን ነው ሽያጮች በጣም በፍጥነት የሚጠናቀቁት። ስለዚህ የዚህ እድል ተጠቃሚ መሆን የሚፈልጉ ሰዎች ፈጥነው ከስር ባስቀመጥነው ቁጥርና በቴሌግራም በዋትስአፕ እኛን ኮንታክት ማድረግ ይችላሉ ማለት ነው። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። መልካም ቀን። መልካም ቀን። አመሰግናለሁ እኔም ተመልካቾቻችን ዛሬ እንግዲህ የነበረን ቆይታ ይሄንን ይመስል ነበር። እናንተም ከነዚህ መረጃዎች ለእናንተ ይጠቅማል ብላችሁ የምታስቡትን መውሰድ ትችላላችሁ። እንደነዚህ አይነት የቤት አማራጮች ደግሞ በየጊዜው ወደ እናንተ እንዲደርሱ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።